ጋሻ እንግዲህ ቅዱስ እኔ ስራዬን ትቼ የመጣሁት ከከተማ ወደ ገጠር፣ ስለዚህ መሄድ አለብኝ የሸኙኝ በማለት እንግዲህ የጽናትን አባት ተሰናብቷቸዋል። የጽናት አባትም እንግዲህ መርቆና በአክብሮት ነበር የሸኘው። ዳዊትም እንግዲህ እንዲሸኘው ተደርጓል። በሌላ በኩል ጽዮን የተባለች እንግዲህ ምሩን ሆን ብላ ለማናደድ እንዲሁም ደግሞ ናሆም በሌለበት መታ ስትጣላትም ነበረ። ምሩ በዛሬው እንግዲህ በጣም ተናዳ ካለለክ በላይ እንግዲህ ስትናገራት፣ አንቺ እዚህ ቤት ምን ይዘሽ መጣሽ? ሲጀመር በሽታና መድኃኒትሽን እንጂ እኮ ምንም ነገር ይዘሽ አልመጣሽም። ይህ ቤት ደግሞ የናሆም ነው በማለት እንግዲህ ጽዮን ምሩን ብሽቅ ታረጋታለች። ምሩም እንግዲህ ከአቅሟ በላይ የሆነና ጽዮንን በጥፊ ትመታታለች። በጥፊ ከመታች በኋላ እንግዲህ ውጭ ቤት ትላትም እየወጣች አልነበረም። እሺ እወጣለሁ በማለት ደግሞ ቀጥ ብላ ወደ መኝታ ክፍሏ ነበር የገባችው። በሌላ በኩል አጅሪ ያ እንግዲህ ኒናን ያገታት ሰው ከነ ኪራ ቤት አሁንም አልወጣም። ናቲ በአጋጣሚ ይመጣም። እንግዲህ አንቺ ኒና ጨበሬት ደግሞ ዛሬ ምንድን ነው ወንድ መስለሻል? እሳ ምን ነው ደግሞ ቤቱ ለምንድን ነው እንደዚህ ሲጋራ የሚጨሰው? እያለ ኒና እንግዲህ የወንድ ልብስ ለብሳ መስለው ያናግራል። ያ እንግዲህ ናኦል የተባለ ግለሰብ ሳሎን ላይ ነበረና ፊቱ ምንም አይታይም። ጀርባውን ሰጥቶ ሲጋራውን ያጨሳል። ምን ሸቤ ምን እያልክ ነው? ሲጀመር አሁን የሴት መስላለሁ እንዴት? ለማንኛውም ማን ነበር ስም? እህቷን አንዲ በማለት እንግዲህ ይጠይቀዋል። ናቲም እንግዲህ ዞር ብሎ ሲያዩ ሌላ ሰው እንደሆነ ሲያቅ እንዴ ምን አይነት ሰው ደግሞ ዛሬ ቤት ያስገባቸው ይች ልጅ እያለ መጠራት ጀመረ። እንደው ከጭሱ መብዛት የተነሳ እኮ ፊትህና ጭንቅላትን ልለየው አልቻልኩም። ሴት ነህ ወንድ ነህ? ደግሞ ለምንድን ነው ሁሉ ነገር የምታጨሰው? በማለት ይጠይቀዋል። ምን አገባ ወሬ ብቻ ናችሁ እያሉ መጣላት ጀመሩ። በሌላ በኩል እንግዲህ ጋሸ ሽምግልና ሄዷል። ጉዳዩን የበዛብን ቤተሰቦችና የወንድሙን ነገር ለመፍታት አለ የተባለ ሽማግሌዎችን ሰብስበው ሄዶ ነበረ። ከዛ ስብሰባ ግን በዛብህ የሚባለው እንግዲህ ነገር የጠሞት ስለሆነ እስከነ ቤተሰቡ ጉዳዩን በቀላሉ ሊፈቱት አልቻሉም። ቅዱስም እንግዲህ እኔ እኮ እንዳልከተልህ ያው ቦታውን ስለማለቀው ነው፣ ስለዚህ እዚህ ጋር ቁጭ ብዬ ጠበቅኩ ይለዋል። ጋሽም ምንም ችግር የለውም፣ ይልቅ ዳዊት የት ነው በማለት ጠየቀው። ዳዊት የት እንደሆነ አላቅም በማለት እንግዲህ በቃ ወደ ቤት እንግባ ይሉና ወደ ቤት ይገባሉ። ኪራም እንግዲህ በመንገድ ላይ ቆሞ እየጠበቀው ነው። በዛብህ ከመጣ በኋላም እሺ አድሬ ከዚህ ምን ትሰራለህ? ወንድ ወጥቷል አይደለም? ሴት የላከው ወንድ አይፈራም የሚባል ለዚህ ነው። ምን ታረጋለህ ይለዋል። ኪራም እንግዲህ መናገር ይጀምራል። አዎ እኔ በጽናት ድርድር አላውቅም፣ ደግሞ ጽናት ልካኝም እንኳን ይህንን ሌላ ነገር አድርጋለሁ ብሎ ፊት ለፊቱ ይስትበታል። በዛብህ ለምን መለሰልኝ ብሎ ቀጥል ይላል። እንዴት እገልሃለሁ በማለት እንግዲህ ይዘትበታል። ኪራም እንግዲህ ተናዶ ከተናገረው በኋላ ወደ ውስጥ ነበር የገባው። ጽዮንም እንግዲህ ከነ ምሩ ቤት ከመጣሽ በኋላ ገፍትራት ነበር የገባችው። ምሩ አላስገባም ስትላት እየሰማቻት አልነበረም። ጽዮን ምን እየሰራሽ ነው? ይህ እኮ ቤቴ ነው ትላታለች። ይህ ቤት ያንቺ አይደለም የናሆም ነው በማለት እንግዲህ ታናዳታለች። ያለ ፈቃዷ ገብታ ቁጭ ትላለች። እንደዚህም ተጀምሯል አይደለም? ገና ምን አይተሽ? ገና አሳይሻለሁ ጉድሽን በማለት እንግዲህ ፎከረች። እንግዲህ ምሩም ከአቅሟ በላይ ሲሆንባት በሽታ ምናለይ ስታሰቃያት በጥፊ ነበር የመታቻት። ውጭ ላይ ብትባል ምንም አሰማም ግግም ማለች። ምሩም እንግዲህ በቃ ውሃ ለመምጣት እንግዲህ መድኃኒቷን ለመውሰድ ሄደች ወደ ኪችንና ውሃ መጣች። ተመልሳ ስትመጣ እንግዲህ መኝታ ክፍሏ ነበር ያገኘቻት። እንዴ ጽዮንም እንግዲህ ከዛ መኝታ ክፍል ሄደችና ምንም ቢሆን እኮ አንድ ቀን አድሬበታለሁ ማለት ጀመረች። እንግዲህ ከነናሆም አልጋ ላይ ምሩም ስታያት በጣም አበደች። ውጭልኝ አልወጣም ሲባባሉ ይታገላሉ። እንግዲህ ምሩንም ገፍትራት ነበረ። እንግዲህ ምሩ እርጉዝ ናት። ሆዷንም በጥፊ መታታለች። እንግዲህ አረ ልቤ ወገቤ ስትል ነበረ። በዚህ የተነሳ እንግዲህ ምሩ የልጇ ሁኔታ ወይም ጤንነቱ በጣም አሳሳቢ ነው። እርጉዝ ሴት እንደዚህ መገፍተር አልነበረባትም። ምሩም እንግዲህ ከተናደደች በኋላ ፊቷ ላይ ነበር የያዘችውን ብርጭቆ የደፋችባት። ምሩም እንግዲህ ከአቅሟ በላይ ሲሆንባት ለናሆም አባት ደወለችና ጽዮን እኔ ጋር ናት እባክህ እርዳኝ ትለዋለች። እንግዲህ ጋሸም በፍጥነት ነበር የመጡት። ይቺ ከይሲ እግሬን ጠብቀ ወጣች አይደለም እኔም የትም እንዳትንቀሳቀሽ ብላት፣ እሷ ግን እየሰማች አይደለም። እሷ ልጅ እኮ እንኳን ከአንቺ ጋር ከኔ ጋር ራሱ መግባባት አቅቶናል
በምን ቋንቋ እንደምንግባባ በምን ቋንቋ እንደምንረዳ ምንም ሊገባኝ አልቻለም። ጽዮን በጣም አስቸጋሪ ጸባይ ያላት ልጅ ሆናለች። ለማንኛውም መጣው ይልና እንግዲህ ወደ ምሮ ይሄዳል። ኒናም እንግዲህ ናቲን ካገኘችው በኋላ ናቲ እኔ እኮ አንተ መስለኝ ነው ያን ቀን ሌሊት ጥላይ ባትሄድ እንደዛ አይፈጠርም ነበር እያለች እንግዲህ ከቤቷ ያስገባችውን ጎረምሳ ለማናገር ትሞክራለች። ምን አለ? ምንም። ለማንኛውም የሆነ እቃ እልኮኛል፣ እሱን ልገዛ ልሄድ ነው። ደግሞ ምን አይነት ሆነ መጣሽ? የሆነ ጭራሮ እንጨት የሆነ በቃ ምን መንፈስ ነገር ነው እያለ ከቲና ጋር ያወራል። ናቲም እንግዲህ ሄዳ ነበር ጥምጥም ያለችበት። በቃ ሂድ፣ ለማንኛውም የታዘዝከውን ነገር ይዛ አምጣ፣ ያለዛ ከጭንቅላቴን የሚወጣብኝ በማለት እንግዲህ ኒናም ለመናገር ፈልጋ ግን ደግሞ ለናቲ ያልነገረችውም አይ ለአንተማ ደግሞ ሌላ ችግር አላመጣብን በማለት እንግዲህ ዝም ትለዋለች። ሰኑና ምሩም እንግዲህ ደውለውላት ሳለ ለሰኑ ደህና ነሽ አይደል በማለት እንግዲህ በመንገድ ነግራታለች። ይህ ናኦል የተባለ እንግዲህ ጓደኛሽን እገላታለሁ በማለት ዝቶባታል። እንግዲህ ስልክ እያወራች እያለ በመንገድ እንግዲህ ገፍትሯት ነበረ። ኒናም ደህና ነሽ ሰኒ፣ ደህና ነሽ ሰኒ እያለች ደጋግማ መጠየቅ ጀመረች። ሰኑም አረ ደህና ነኝ፣ ምንድን ነው በቃ የሆነ ሰው እኮ ገፍትሮኝ ሄዶ ነው ስትላት አረጋገጠች። ይህ ናኦል የተባለው እንደላካት። ናኦልም እንግዲህ ቤት ውስጥ ቁጭ ልና ነይ እስኪ ተቀመጭ፣ ይሄ የዚህ ሰውዬ ታውቂዋለሽ አይደለም የኪራን አባት ይላታል። አዎ ጥሩ ሰው ነበሩ፣ ነፍሳቸውን ይማረውና ትለዋለች። እረ ነፍሳቸውን አይማረው በማለት እንግዲህ ናኦል በጣም ይናደድና ይናገራል። ማለት ቆይ ግን ምንድን ነው የሚያገናኛችሁ? ያው በቃ ጉዳዩ እንደዚህ ነው፣ ቁጭ በይና እስኪ አዳምጪ፣ ምንም ነገር እንዳታቋርጪ በማለት እንግዲህ ለማውራት ይሞክራል። ኒናም እንግዲህ በጥሞና ለማዳመጥ ጀመረች። እሺ እናቴ በጣም እርጉዝ ነበረች፣ እርጉዝ ሆና እንግዲህ ጥሏት ሄደ። ኒናም ተወሳሰበባት። እንዴት ኪራ ሌላ ወንድም አገኘ እንዴ በማለት ተገረመች። ዘንባ ያታቋርጪ በማለት እንግዲህ ናኦል የተባለው ይጮህባታል። እሺ ቀጥል፣ ምን ነበረ? ግን እኮ ጨካኝ አትመስለኝም ነበር፣ እስኪ እንደዚህ ጨካኝ አትሆን። ማንም ሰው ዝም ብሎ ከመሬት ተነስቶ ጨካኝ አይሆንም። እሺ ያው በዛ ሰዓት እናቴ አርግዛ ሳለ እንግዲህ ተዋትና እናቴ ሌላ ሴት አገባ። እናቴ ደግሞ ሚስቱን እንግዲህ ስትለምናት ነበረ፣ እባክሽ እርጉዝ ነኝ የልጅ እናት ሊሆን ነው አታግቢ ብትላት ግን እየሰማች አልነበረም እና ሌላ ሴት አገባ በማለት እንግዲህ የህይወት ታሪኩን ለሊና ይነግራታል። ኒናም ተገረመች። ደግሞ እንደዛ አደርጋል እንዴ ሌላ ወንድም በማለት እንግዲህ ያው በጣም ገረማት። ለማንኛውም እንግዲህ ጨካኝ አትሆን እያለችውም ነበረ። በሌላ በኩል እንግዲህ ጽዮን ከናሆም እናት ጋር ተመልሳ ከመጣሽ በኋላ እኔ ምንሽ የት ነበርሽ እንዴ? ከዚህ ቤት በቃ ቂጥሽ አይቀመጥም እንዴ ትላታለች። የት ነበርሽው ማለት እንግዲህ ስነግራት ጽዮን እየገላመጠቻት ነበረ። ግን አለምዬ የሚገርመው ነገር ታዳምጣታለች። የወጥቼ ነበረ፣ አሁን ባለቤት ቢመጣ እዚህ ቤት ቢያጣሽ ምን ልታረጊ ነው? ሲጀመር እሱ አይደል እንዴ እያንከላከላ ያመጣኝ ወደዚህ ማለት ምሩን ለጠይቃት ሄጄ ነበረ፣ አላስገባ ስትለኝ ገፍትሬ ገባሁ። ከዛ በኋላ በጥፊ መታች ብላ ነገሩን ቅውጥ አረገችው። ተገላቢጦች ተናገረች። እንዲህ ገና ሳትሞሸር እዛ ቤት ገብታ በልጅ ቤት እንደፈልጋት መሆን ጀመረች አይደለ? አረ እንዲች ናትና አለም እያለች መጎረር ጀመረች። እንደውም አለምዬ እንዳትቆጭ እናቱ በሳጫለች ብዬ ነው እንጂ በጥፊ እንደመታችኝ ውሃም ደፍታብኛለች በማለት እንግዲህ ጽዮን የደረሰባትን ነገር አጋና ለአለም ትነግራታለች። አለምም ተናደደችና በይ ቦርሳዬን አምጪልኝ እስኪ፣ ይችንማ ዋጋዋ እንደምሰጣት ሂጅ፣ እንደው ዝም ስንላት ከጭንቅላታችን ወጣች እንዲህ በማለት ፎከረች። እንግዲህ ምሩም ስላመማት በቃ ለሰኒ ልደውል፣ በጣም ቡጋት እያመመኝ ነው፣ ስለዚህ ወደ ሐኪም ቤት መሄድ አለብን በማለት ለሰኑ ትደውላለች። ሰኑን ከመጣሽ በኋላ በሰላም ነው አለቻት። እባክሽ በሰላም ነው፣ ያቺ ጽዮን መታ ነበረ፣ ብሶባታል ብታይ በጣም ብሶባት ነው የመጣችው። ከእሷ ጋር ስንታገል ሆዴን አስመታችን እና ሲወገኝ ነበረ፣ ጸሎት አደረግኩ፣ አሁን ግን ደህና ነኝ አለች። ምሩ እንግዲህ ጸሎት ስላደረገች ቀንሶላታል ህመሙ። ሰኑ ግን መታየት አለብሽ ወደ ሐኪም ቤት ትላታለች። በሌላ በኩል እንግዲህ ቅዱስ ወደ ሀገሩ ሊመለስ ስለሆነ የጋሸ ቤተሰቦች እንዲሁም ጽናት ዳዊት እንደተሰበው እየሸኙት ነው። ቅዱስም ወደ ኋላ ቀረና ጽናት የኪራን ጸባይ ታውቀዋለሽ እና እባክሽ ሁሉን ነገር አይተሽ እንዳላየሽ ተረጋግተሽ ተቀበይውና ጉዳዩን በትዕግስት አሳልፍ ይላታል። እሺ በማለት ጽናትም ተስማማና ተሸኘዋለች።
አለምም እንግዲህ ወደ ምሩ ቤት ሄዳለች። ጋሽም ከተመለሱ በኋላ ከናሆም ጋር እያወራ ነበር። በል ስራውን ጨርስና ተመለስ ይለዋል። እንግዲህ እናቴን አገናኘ ሲለው ሊያገኛት አልቻለም። በቃ የለችም፣ በኋላ ደውላለሁ በማለት ስልኩንም ዘጋው። ጽዮንም መጣች። አለም የትዳ ነው? አለም የለችም። እኔም ልጋሽ ግን ለምንድን ነው ምሩን ይቅርታ ባያት ያልከኝ? ምንም ነገር ሳላጠፋ፣ በዛ ላይ ደግሞ የእሷን ብቻ ነው የሰማው አለችው። እንዴ አንቺ እኮ ሁሌም የራሽን ነገር ነው የምታስቀድሚ፣ ስለ ሰዎች አታስቢም። ስለዚህ እሷ መቼም ቢሆን አትሳሳትም በማለት እንግዲህ ይነግራታል ጥፋቷን ሲነግራት በጣም ትናደዳለች። በሌላ በኩል እንግዲህ ናኦል እኔ የምልሽ ነው ለምንድን ነው ግን ጥሩ ህይወት መኖር አፈልግም እንዴ? ለምን አብረን ተስማምተን ይህን ስራ እንሰራው ይላል። ካርታና ፕላን እንፈልግና አብረን እንጠቀም እንካፈል እያላት ነው። ኒና በዚህ ጉዳይ አልተስማማችም። አይ እኔ መቼም እንደዚህ ላደርግ አልችልም። አሁን የሚኖረው ህይወት የራሱ ጥሩ ነው፣ ደስተኛ ነው ቤዛና ማሪ፣ ሌላ ነገር አልፈልግም በማለት ትዘጋበታለች መንገዱን። ሞኝ አትሁን፣ ይልቅ ሁሌ እንደዚህ ለስለስ ብዬ እንዳወራሽ አልፈልግም፣ ላወራሽም አልችልም። ዛሬ ለስለስ ስላልኩ እባክሽ እንስማማ ይላታል። ኒናም ታዲያ አሁን ለስለስ ብለህ ነው እንዴ? ለስለስ አላልክም። አቤት ወሬ በማለት እንግዲህ ሙድ ያዘችበት። ጽዮንም እንግዲህ ይቅርታ ጠየቅኩ ብላ በጣም ተናዳለች። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።